አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። መጀመሪያ ላይ ቃል ኪዳን ነበር። በትህትና ውስጥ መለኮታዊ ተስፋ ብርሃን እንደሚፈነጥቅ የሚጠቁም በጥንታዊ ጽሑፎች የተነገረ ትንቢት። በሰማያት የተመረጠች በንጽሕናና ወሰን በሌለው ርኅራኄ የተሸለመች እናት ከናዝሬት የትሑቶች ማደሪያ ትነሳለች። የዓለም መድኃኒት የክርስቶስ እናት ቅድስት ድንግል ማርያም በፈጣሪ ቸርነት ወልድን አሳድጋ ከማብቃቷን በላይ ለእናትነት ፍቅርና ለማይናወጥ እምነት መገለጫና ተምሳሌት ሆና ስሟ እንዳይፋቅ ሆኖ በታሪክ መዝገብ ላይ ሰፍሯል። ይህ በጨለማ ውስጥ ለጠፉት ብርሃን፣ ለተጎሳቆሉት መጽናኛ፣ ለትውልድም የተስፋ አድዋ አበርክታ በጭቆናና ክፋት መሃል በእግዚአብሔር ጥበቃ በሞት ጥላ ስር ያለፈች የጠንካራ ሴት ረጅም የእምነት ጉዞ ታሪክ ነው። ታሪኳ በተአምራት ተሸምኖ በመስዋዕትነት አጊጦ በኢየሱስ መወለድ እንደ ኮከብ አብርቶ እንደ ሰማያዊ ብራና ይገለጣል። ከውልደቱ ጀምሮ በሕይወቱ በአገልግሎቱና ወደ አባቱ እስኪያርግ ከጎኑ ያልተለየች በመሆኗ በሕይወት ዘመኑ ከእርሷ በላይ ክርስቶስን የሚያውቀው ሊኖር አይችልም ለማለት ያስደፍራል። መጽሐፍ ቅዱስ ክርስቶስ ከመወለዱ በፊት ከድንግል ማርያም ጋር ያስተዋውቀናል። በማቴዎስ ወንጌል የመጀመሪያ ምዕራፍ ላይም ስለ ኢየሱስ ክርስቶስ የዘር ሐረግ አንብበን ዮሴፍና ማርያም ጋር እንቆማለን። በአንደኛ ዜና መዋዕል ምዕራፍ 29 ቁጥር 29 ላይ በመጽሐፍ ቅዱስ ያልተካተቱና ምልኡነት የሌላቸው ታሪኮች በአዋልድ መጽሐፍት እንደሚሟሉ መጽሐፍ ቅዱስ ራሱ ያስረዳል። ታሪኳ የተጻፈው ከክርስቶስ እርገት በኋላ እስከ 200 ዓመት ባለው ጊዜ ውስጥ በተለያዩ የእምነት አባቶች በመጽሐፍ ቅዱስ ባይካተትም በሐዋርያት የተጻፈ መሆኑ ታውቋል። ቀጥሎ የምትሰሙት ታሪክም ከመጽሐፍ ቅዱስና በእነዚህ የእምነት አባቶችና በሐዋርያት ጽሑፍ የተዋቀረ ነው። ከድንግል እናት ከሐና የዘር ሐረግ ወደ ኋላ 7 ትውልድ ቀደም ብለን ታሪካችንን እንጀምራለን። በኢየሩሳሌም ከተማ በቅዱስ ጋብቻ የተወሰኑ እግዚአብሔርን በማምለክና በማመስገን ሕይወታቸውን የሚገፉ በጥሪቃና ቴክታ የተባሉ ጥንዶች ነበሩ። በሕይወት ዘመናቸው ያፈሩትን ሀብትና ንብረት የሚወርስላቸው ልጅ የሌላቸው መካን በመሆናቸው በሐዘን ይተክዙ ነበር። አንድ ቀን ስለ ሀብታቸው በሚወያዩበት ወቅት በጥሪቃ ተስፋ በመቁረጥ ስሜት ቴክታን እንዲህ አላት፣ ያፈራነውን ንብረት እንዴት እናደርገዋለን? አንቺ መካን ነሽ፣ እኔም ከአንቺ በቀር ሴት አላውቅም አላት። ቴክታ መለሰች፣ እግዚአብሔር ለእኔ ልጅ ቢነሳኝ አንተም እንደኔ ትቀራለህ? ከሌላ ውለድ ብላ ብትገፋፋው እርሱም እንዲህ ያለ ነገር እንኳን ስላደርገው በልቦናዬም እንደማላስበው ፈጣሪ ያውቃል አላት። ቴክታም እግዚአብሔር ያቀደውን የሚያውቅ የለም። ትላንት ሌሊት በህልሜ ነጭ ጥጃ ከማህፀኔ ስትወጣ እርሷም ሌላ ነጭ ጥጃ ስትወልድና እስከ 7 ትውልድ ድረስ ሲዋለዱ 7ኛይቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። ይህን ህልም ይዘው ወደ ህልም ፈቺ ወደ መተርጉመ ህልም ሄደው ይፈታላቸው ዘንድ የታየውን ህልም ነገሩት። መተርጉመ ህልሙ 7 እንስት ጥጆች ማለት ዘራችሁ በ7 ሴት ልጆች ይቀጥላል እንደማለት ነው። 7ኛይቱ ጨረቃ መውለዷ ከመላእክት የከበረች ደግና ትሑት ፍጥረት ትወልዳላችሁ። ከጨረቃ ፀሐይ መወለዱ ግን አልታወቀኝም አላቸው። በዛው ዓመትም ቴክታ ጸንሳ ሴት ልጅ ወለደች። ስሟንም ኤሜን ብለው ሰየሙ። የስሟ ትርጉም እግዚአብሔር ጸሎቴን ሰምቷል እንደማለት ነበር። ኤሜን ዴርዴርን፣ ዴርዴር ቶናን፣ ቶናን ሴካርን፣ ሴካርም ሄርሜላን፣ ሄርሜላም የጌታ አያት ለመሆን የበቃችው ቅድስት ሐናን መስከረም 7 ቀን ወለደች። ሐናም በሥርዓት አድጋ ለአካለ መጠን ስትደርስ ለጻድቁ ኢያቄም ዳሯት። ቅድስት ሐና ልጅ ለማግኘት ለብዙ ዓመታት ጠብቃ ስላልተሳካላት መካን መሆኗን ወደ ማመን ተቃርባ ነበር። ሆኖም ፈጣሪ ተአምር አደረገላት። ነሐሴ 7 ቀን ድንግል ማርያምን ጸነሰች። ችግሯንና ጭንቀቷን የምታዋያት ቤርሴባ የተባለች ማየት የተሳናት ሴት ነበረች። ቤርሴባ ሐና ያለወትሮ ደስተኛ መሆኗን አጢና በመጠራጠር ያያልሽን ነገር ሆነ እንዴ ብላ ሆዷን ብትዳስሰው ዓይኗ በራላት። ይህ ወሬ ሲዘመት ብዙ ሰዎች ወደ እርሷ በመቅረብና ሆዷን በመዳሰስ ከህመማቸው ተፈውሰዋል። በአንድ ወቅት መርዶ ደረሳት። የአጎቷ የጦሊቅ ልጅ ሳምናስ ወልደ ጦሊቅ የማለፉ መርዶ ለሐና ተነገራት። ከቤቱ ደርሳና የተኛበትን የአልጋ ግርጌ ይዛ በማልቀስ ላይ እንዳለች ጥላዋ በድኑ ላይ ቢያርፍበት ሕይወት ዘርቶ ተነሳ።
እስትንፋሱ ከተመለሰ በኋላ ክርስቶስ ከድንግል ማርያም የመወለዱን ትንቢት እንደተናገረው አባቶች ባስቀመጡት ጽሑፍ ላይ ሰፍሯል። ኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር በኃጢአት ለወደቀው አዳም ከልጅ ልጆች ተወልጄ አድናሃለሁ ብሎ ቃል እንደገባለት ያስነብበናል። በሐዋርያት ሥራ ምዕራፍ 3 ላይ ለአብርሃም እንዲሁ በዘርህ አሕዛብ ይባረካሉ የሚል ቃል ገብቶለት ነበር። በካቶሊክ ቤተክርስቲያን ድንግል ማርያም ብስራተ መላእክት በሰማችበት በናዝሬት ትወልዳለች የሚል ሲሆን፣ ሌላኛው ደግሞ ከ3ኛው ክፍለ ዘመን ወዲህ የማርያም መግቢያ ተብሎ በሚታወቀው በኢየሩሳሌም ከመስቀላውያን ቤተክርስቲያን በታች ነው የተወለደችው የሚል ነው። የግብጽ ስንክሳር የድንግል የውልደት ስፍራ በናዝሬት ነው ሲል፣ የኢትዮጵያ ስንክሳር ግን ሊባኖስ በተባለው ተራራማ ሀገር ተወልዳለች ይላል። በዕድሜ ርዝመት የኢትዮጵያው ስንክሳር በመብለጡ በሊባኖስ መወለዷ በብዙሃን ዘንድ ተቀባይነት አለው። የተቀበለችበት ዕለት ነው። በስሟ ለተማጸነ የተራበ ላበላ፣ በስሟም ቤተ ክርስቶስ ላነጸና መልካም ነገር በወላዲተ አምላክ ስም ላደረገ ሁሉ ለመንግሥተ ሰማያት የበቃ ይሆን ዘንድ ቃል ኪዳን ተገብቶለታል። ይህን ቃል ኪዳን የተቀበለች ይህም ሳይሆንላቸው ሲቀር መጥኩል የተባለ ወደ አንድ ጠንቋይ ሄደው አንዲት ሴት አጥፋልን ብለው ጠየቁት። መጥኩልም እንኳንስ አንዲት ሴት እግዚአብሔርንም እንደ ባሪያ አዘዋለሁ በማለት ሊያጠፋት ተስማማ። ወደ በረሃ ሄዶ ሲያጨበጭብ 373 ልዑሳነ ሥጋ አጋንንት ተሰበሰቡለት። ሂዱና ማርያም የተባለችውን ሴት አጥፏት ብሎ ላካቸው። ከእርሷ ሲደርሱ ጸሎቷን የምታደርስበት ቤተ መቅደስ እንደ እሳት ሆኖ አቃጠላቸው። ጸሎቷንም ስትጨርስ ሊቀ መላእክት ቅዱስ ሩፋኤል እነዚያ 373 አጋንንት ከጠንቋዩ መጥኩል ጋር ወደ ሲኦል አወረዳቸው። ከዮሴፍ ቤት 9 ወር ከ5 ቀን ከቆየች በኋላ አውግስጦስ ቄሳር ሰዎች ሁሉ እንዲቆጠሩ ባወጣው ትእዛዝ መሰረት ይቆጠሩ ዘንድ ወደ ቤተልሔም ተጓዙ። በዚያም ስፍራ ማደሪያ አላገኙምና በከብቶች ግርግም ልጇን ታኅሳስ 29 ቀን በቤተልሔም ወለደች። በምድረ ግብጽ 3 ዓመት ከ6 ወር በስደት ከቆየች በኋላ ከስደቷ መልስ ከልጇ ጋር ለ30 ዓመት አብራ ቆየች። ጌታ ውሃውን ወደ ወይን እንዲቀይር የጠየቀችበትን ታሪክ እናገኛለን። ጌታ በመስቀል በተሰቀለ ጊዜ ለቅዱስ ዮሐንስ እናቱ ሆና ተሰጠችው። ዮሐንስ በዛን ጊዜ ወደ ቤቱ እንደወሰዳት መጽሐፍ ቅዱስ አስቀምጧል። ከዮሐንስ ጋር 15 ዓመት ኖረች። በአጠቃላይ 64 ዓመት ከ5 ቀን በምድር ላይ ቆይታለች።
ከእልፈቷ 3 ቀን በኋላ ሕዝብን ያስደመመ ተአምር ተሰማ። ቅዱስ ዳዊት በመዝሙር መጽሐፉ ትንቢት አቤቱ ከሙታን ተነስ አንተና የመቅደስ ታቦት እንዳለው ቅድስት ድንግል ማርያም ሞትን ድል የነሳች ሁለተኛዋ ሰው ሆነች። የክርስቶስ የመቅደሱ ታቦት ድንግል ማርያም ከሙታን ተነስታለች። በሌላው መዝሙረ ዳዊት ክፍል እንደሰፈረው ንግስቲቱ ወርቁን ተጎናጽፋ በጎኑ ትቆማለች በማለት ቅዱስ ዳዊት ከትንሣኤ በኋላ በግርማ ሞገስ ለአማላጅነት በቀኙ እንደምትቆም መስክሯል። ሁሉም ሐዋርያት እያዩት በምስጋና አረገች። እነርሱም ይህን የእርገቷን ወሬ ለዓለም ሰበኩ። የድንግል ማርያም ታሪክ ከትሑት ልደቷ ጀምሮ እስከ ሰማያዊ እርገቷ እያንዳንዱ ሰው በጉዞ እንዲታመን ለተሰጠው በረከት እንዲያመሰግንና እያንዳንዱን ቀን በምስጋናና በክብር እንዲቀበል ያበረታል። ምልጃ የክርስቲያናዊ አምልኮ ቁልፍ ገጽታ ነው። አማኞች የሕዝቡን ጸሎት ወደሚሰማ ሩህሩህ አምላክ በመጸለይ እርስ በርሳቸው ይደጋገፋሉ። ማማለድ የሚለው ቃል ሌላ ሰውን ወክሎ ጣልቃ መግባት የሚል ትርጉም ያለው ግስ ነው። ብዙውን ጊዜ ተጽዕኖን ወይም ማሳመንን በመጠቀም አለመግባባትን ለማስታረቅ ወይም የሌላ ሰውን ጉዳይ መማጸንን ያካትታል። በክርስትና እምነት አውድ ውስጥ ማማለድ የሚለው ቃል የሚያመለክተው ሌሎቹን ወክሎ ወደ አምላክ መጸለይን ነው። አንድ ሰው መለኮታዊ ጣልቃ ገብነትን፣ ምሕረትን ወይም በረከትን ለሌላ ሰው የሚለምንበት የጸሎት አይነት ነው። መጽሐፍ ቅዱስ ሰዎች ለሌሎች ያማለዱበትንና ልመናቸው ተቀባይነት ያገኘባቸውን በርካታ አጋጣሚዎች አስቀምጧል። ለምሳሌ ያህል ዘጸአት 32 ከቁጥር 31 እስከ 32 ሙሴ ለእስራኤል ሕዝብ የወርቅ ጥጃ ጣዖት ከሰሩ በኋላ አማልዷቸዋል። ይቅር እንዲላቸው እግዚአብሔርን ተማጸነ። ዘፍጥረት 45 ቁጥር 5 ላይ ዮሴፍ ለባርነት የሸጡት ወንድሞቹን ይቅር እንዲላቸው ተማልዷል። ሳሙኤል 24 ቁጥር 17 ላይ ንጉሥ ዳዊት በቸነፈር ወቅት ፈጣሪ ሕዝቡን እንዲመርና በሕዝቡ ፋንታ እርሱን እንዲቀጣው ተማጽኗል። በዘፍጥረት ምዕራፍ 18 ከቁጥር 16 እስከ 33 ላይ አብርሃምም በሰዶምና በገሞራ 10 ጻድቃን ቢገኙ ከተማዋ እንዳትወድም አማልዷል። ጻድቁ ኢዮብም 3ቱን ወዳጆቹን ወክሎ መስዋዕት በማቅረብ አማልዶ በቸሩ እግዚአብሔር ተቀባይነት አግኝቷል። እነዚህ መጽሐፍ ቅዱሳዊ ምሳሌዎች የምልጃንና የይቅርታን ኃይል የሚያሳዩ ናቸው። እነዚህ ሰዎች በተሳካ ሁኔታ አምላክን ማማለድ ከቻሉ ለእግዚአብሔር እጅግ የቀረበች የጌታ እናት በመሆኗ የከበረች ድንግል ማርያም ከኃጢአት ይቅርታን ለማግኘት በማማለድ ረገድ ከክርስቶስ በታች ከሁሉም በላይ ልዩ ቦታ አላት። በክርስቲያናዊ ስነ መለኮት ውስጥ የኢየሱስ እናት ድንግል ማርያም በሰው ልጆችና በእግዚአብሔር መካከል አማላጅ በመሆን ልዩ ቦታን ትይዛለች። ከኢየሱስ ጋር ባላት ቅርበትና በመለኮታዊ የድነት ዕቅድ ውስጥ ባላት ሚና የማማለድ ልዩ ችሎታ እንዳላት ይታመናል። ማርያም ታማልዳለች የሚለው ጽንሰ ሐሳብ መሰረት የሆነው በእናትነት ከኢየሱስ ጋር ባላት ትስስር፣ ጸጋ በተሞላው ሕይወቷና ከንጽህናዋ ብዛት የጌታ እናት ትሆን ዘንድ በእግዚአብሔር ከመመረጧ ጋር ተዳምሮ ጸሎቷ ተሰሚነት እንዳለው የሚያጠራጥር አይደለም። ስለዚህም አማኞች ለኃጢአታቸው ይቅርታ እንዲሰጣቸው ወደ ማርያም ሲጸልዩ የምህረትና የይቅርታ ምንጭ ከሆነው ከእግዚአብሔር ፊት በእናትነት ፍቅርና በርህራሄ ልመናቸውን እንደምታቀርብ በማመን ነው። እግዚአብሔር ያቀረበላትን መለኮታዊ ጥሪ በሙሉ ልቧ በመቀበሏ በአምላክ ላይ ያላትን የማይናወጥ እምነት በግልጽ የሚያሳይ ነው። ከዚህም በላይ የማርያም መስዋዕትነት ወደር የለውም። ወደዚህ ዓለም ሲቀላቀልና አይኑን ሲገልጥ ያየችው ልጇ ኢየሱስ ክርስቶስ ከስጋዊ ዓለም ተሰናብቶ አይኑን ሲከድን በማየት ያሳለፈችውን ሐዘን መረዳት የሚችሉት ምናልባት እናቶች ብቻ ሊሆኑ ይችላሉ። የድንግል ማርያም ጥንካሬ፣ ድፍረትና እምነት በዓለም ዙሪያ በቢሊዮን ለሚቆጠሩ ሰዎች ምሳሌ መሆኑን ቀጥሏል። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።